ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። እግዚአብሔር አምላክ እንግዲህ አይሳካም አይሆንም የተባለላችሁን ህልማችሁን ሁላ ያሳካላችሁ፣ ያሰባችሁበት ድረሱ፣ ከክፉ ነገር ሁላ ይጠብቃችሁ። የማታ እንጀራ ይስጣችሁ፣ ዘራችሁ ይባረክ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮቹ ደግሞ ላይክ በማድረግ አግዙኝ። ከሰዎቻችሁ ጋር ያልተስማማችሁ እመቤቴ ማርያም ታስማማችሁ፣ መድኃኔዓለም ቸሩ መድኃኔዓለም ያስማማችሁ። ሕያው እግዚአብሔር ልጅ ያሰባችሁበት ያድርሳችሁ፣ ከኃጢአት በስተቀር መልካሙን ነገር ሁላ ይስጣችሁ። ዛሬ ይዤላችሁ የመጣሁት የዘይቱን ሻይ ቅጠል ጥቅሞች ማለት ነው። ዘይቱን እንግዲህ እኛም ወደ ቆላ አካባቢዎች ይገኛል። ይሄ በጣም ብስል ትሙክ ትሙክ የሚለው ነገር ማለት ነው። የእሱ ቅጠል በጣም ለፀጉር፣ ለካንሰር፣ ለብዙ ለአንዳንድ ነገሮች ይጠቅማል። እስኪ እሱን ላንብብላችሁ። ዘይቱን በሚሰጠው የጤና ጠቀሜታ ምክንያት ከፍራፍሬዎች መካከል የከበረ ሆኗል። በቫይታሚን ሲ በላይኮፒን የበለጸገ መሆኑን ጸረ ባክቴሪያን ከሌሎች ፍራፍሬዎች ይልቅ ተመራጭ አድርጎታል። 80% ያህሉ ውሃ ስለሚይዝ ክብደት ለመቀነስ የመጀመሪያ ተፈላጊ ተክል ነው። በደቡብ አሜሪካ የዘይቱን ቅጠል ሻይ ለመድኃኒትነት መጠቀም ከተጀመረ ዘመናት ተቆጥረዋል። የዘይቱን ሻይ አሁኑኑ እንጠጣው፣ እንጠቀመው ይላል። እንግዲህ እስኪ ለምን እንደሚጠቅም ደግሞ እንትን ሌላችሁ። ለተቅማጥ አንደኛ የዘይቱን ቅጠል ተቅማጥ የሚያነሳሳውን ባክቴሪያ እድገቱን ያጨናግፈዋል። በተቅማጥም የተጠቃ ሰው የዘይቱን ሻይ ቢጠጣ ሆዱን፣ ህመሙን፣ ተቅማጡን እንዲቀንስ ቶሎ እንዲሻለው ይረዳዋል። ይበልጥም ውጤታማ ለመሆን ግን በባዶ ሆድ መጠጣቱ ይመከራል። ግን ሆኖም ግን ነፍሰ ጡሮችና ልጆች የምታጠቡ ግን እንደዚህ አይነት ነገር ብዙም አትዳፈሩ፣ ከሐኪማችሁ ምክር የበለጠ ማለት ነው። ኮሌስትሮልን ለመቀነስ ኮሌስትሮልን ሎዲስት የሚለውን ኮሌስትሮል ከአምስቱ ላይፕሮቲኖች መካከል ሁሉንም የስብ ሞሊኪውሎችን ወደ መላ አካላችን የሚያሰራጨው ነው። ይህም ኮሌስትሮል ከልክ በላይ በመሆን የጤና እክል እንዳንጋለጥ ያደርገናል። በተለይም ልባችን የዘይቱን ሻይ የጠጡ የኮሌስትሮል ታማሚዎች ከ8 እስከ ሳምንት በኋላ ያላነሰ የኮሌስትሮል መጠናቸው የቀነሰ መጠን ማሳየታቸውን የጤና ባለሙያዎች ያጋሩናል። ሶስተኛ ለስኳር መቆጣጠር የስኳር በሽታን ለመቆጣጠር የዘይቱን ቅጠል ሻይ እንዲጠቀሙት ካደረገችው አገር አንዷ ህዝቦቿን እንዲጠቀሙ ካደረገችው አገር አንዷ ጃፓን ነች። በሻዩ ውስጥ ያሉትን ንጥረ ነገሮች ሎክሮሲንና ማሎታኒስ የሚባሉ ሁለቱ የስኳር አይነቶችን በመግታት በደም ውስጥ ያለውን የስኳር መጠን እንዲስተካከል ያደርገዋል። ምርመራቸውንም በዘይቱን ቅጠል ሻይ ላይ ያደረጉ ተመራማሪዎች ካርቦሃይድሬትን ወደ ግሉኮስ የሚቀይሩ የተለያዩ ኢንዛይሞችን እንደሚያጨናግፍም ይናገራሉ። አራተኛ ክብደት ለመቀነስ ቦርጭ፣ ክብደት አንዳንድ ታፋ ላይ እጅ ላይ ያሉት ክንድ ላይ ያሉትን ትርፍ ስጋዎችን ለመቀነስ ቦርጫችንን ያለያም እጃችን ወይንም ጭናችን ላይ ያለውን ትርፍ ስጋ ለመቀነስ አስበናል። እንግዲያውስ የዘይቱን ቅጠል ሻይ አፍልተን ካርቦሃይድሬት ወደ ስኳር እንዳይቀየር በመከላከል የክብደት መቀነስን ያግዘናል፣ ሂደትንም ያፋጥናል፣ እነኝህን ስጋዎችንም ያጠፋል፣ ካንሰርን ይዋጋል። የዘይቱን ቅጠል ለካንሰር መጋለጥ አደገኛነትን ይቀንሳል። ላይኮፒን የተባለውን ጸረ ባክቴሪያ ከፍተኛ መጠን ስላለው በተለይ የጡትንና ፕሮቴስታንት ካንሰርን ይዋጋል። ላይኮፒን በካንሰር የመጋለጥ እድላችንን
ለመጋለጥ አደገኝነትን ለመቀነስ ትልቅ ሚና እንዳለው በአብዛኛው ጥናቶች ያመለክታሉ። ስድስተኛ ለአንጎልና ለጉንፋን የዘይቱን ቅጠል የቫይታሚን ሲ እና አይረን ክምችት አለው። ይህም አክታን በማስወገድ ከጉንፋንና ከሳል እፎይታን እንድንታደግና ያደርገናል። የጉሮሮን የሳምባን ኢንፌክሽንን እንዳይፈጠር በማድረግ ሁሌም ጤንነታችንን ያስጠብቀናል። ሰባተኛ በጉር ያለባችሁ እንዲያው እንደሚታወቀው ቫይታሚን ሲ ለብዙ በሽታዎች ይውላል። የዘይቱን ቅጠል ደግሞ በውስጡ የያዘው ቫይታሚን ሲ ምክንያት በጉርን ያጠፋል። ቅጠሉን በመቀንጠስ በእጃችን እሽት ካደረግነው በኋላ በጉሩ የወጣበትን ቦታ ላይ በመቀባት ውጤቱን ቶሎ እናያለን። ውጤታማም ቶሎ ያደርገናል። ስምንተኛ የቆዳ ቀለምን ለማስዋብ ፊታችን ጡንቻ ለመወጠርና የፀሐይና አቧራ የተበላሸውን ቆዳችንን ወደ ተፈጥሮ ለመመለስ ከእኛ የሚጠበቀው የተፈጨውን ቅጠል ጨምቀን ጭማቂውን ፊታችን መቀባት ብቻ ነው። ለፀጉር መሳሳት ለመነቃቀል ፀጉር የተነቃቀለ ተቸግራችኋል? የዘይቱን ቅጠል ከፀጉር ጋር የተያያዘ ችግሮችን በሙሉ ይነቃቅልልናል። ቅጠሉም አፍልተን ከቀዘቀዘ በኋላ ጭንቅላታችንን መቀባት በአጭር ጊዜ ውስጥ ተአምሩን ማየት ይቻላል። አስረኛ ለጥርስ ህመም የዘይቱን ቅጠል በተፈጥሮ በብግነት ያለው ስለሆነ የአፍ ጤናን ለመጠበቅ ተመራጭ ነው። የዘይቱን ቅጠል ሻይ ለጥርስ ህመም ለድድና ለአፍ ቁስለት ሁነኛ መድሃኒት ነው። ቅጠሉም በማድቀቅ ቆዳችንን እና ጥርሳችንን መቀባት እንችላለን። 11ኛ ለጥሩ እንቅልፍ ከመተኛታችን በፊት የዘይቱን ሻይ አፍልተን ፉት ብንል ነርቮቻችን ያረጋጋልናል። እንዲሁም አይምሮአችን ድምፅን በመግታት ጸጥታ የሰፈነበት ጥዑማ እንቅልፍን ይሰጠናል። 12ኛ በሽታ የመከላከል አቅም ማስወገድ ስለሆነ የተለያዩ በሽታዎችን የመጋለጥ አደጋን በመቀነሱ በሽታ ይከላከላል። አቅማችንን ያሳድግልናል። 13ኛ ለጨጓራ ለሆድ ህመሞች አንጀት ውስጥ የሚፈጠሩ ረቂቅ ተዋሲያን እድገትን ያደናቅፋል። የምግብ መፍጨት ስርዓትን የሚያናጋውን የተለየ አካል እንዳይመረት ይከላከላል። 14ኛ ለልብ ሀኪሞች የዘይቱን ቅጠል ሻይ መጠጣት ለልብና ለደም ዝውውር እንደሚጠቅም አስረግጠው ይናገራሉ። 15ኛ ለአንጎል የዘይቱን ቅጠል ቫይታሚን ቢ3 ኒያሲን እና ቫይታሚን ቢ6 ይዟልና እነዚህ ቫይታሚኖች የአንጎል የደም ዝውውርን ያቀላጥፋሉ። ይህም ነርቮቻችንን በማዝናናትና የምናስብበትን ክፍል ያነቃቃል። ውድና የተከበራችሁ ቤተሰቦቼ እኔ ይሄን ነገሮች እንግዲህ ብዙን ጊዜ ይዤላችሁ እመጣለሁኝ። ዛሬ ደግሞ የበለጠ ይዤላችሁ የመጣሁትኝ በቃ እኔን ከጠቀመኝ ነገር ሁሉ ለእናንተም ይጠቅማችኋል ብዬ ከማስበው ማለት ነው እናንተም እንድትጠቀሙበትና አንብቤ ካወቅኩት ማለት ነው። አሁን አብሶ እዚህ ሀገር በጣም እዚህ ቤሩት ሊባኖን ያላችሁ ልጆች በጣም ሞልቷል። በየገጠሩ በየአካባቢው አለ። ለፀጉር በጣም ጥሩ ነው። ለጉንፋን እንደ ሻይ አንዷን ቅጠል አፍልቶ እንደ ሻይ ብንጠጣ አለፍ አለፍ ብለን እንደዚህ ስጋ መጥበሻም ትንሽዬ ሻይ አፍልተን ብንጠጣ ለማስታወስ ችሎታችንን ብዙ ነገርን ይጠቅመናል። እና ይሄም ደግሞ እንደዚህ በቃ ምን ያህል ይሄን ያህል መድኃኒትነት ካለው ለምን አንጠቀመውም በሚለው ነው። እኔ ለራሴ ተጠቅሜው ሳይሆን አንብቤው ይጠቅማል ካላችሁ እኔ በቅርቤ የለም እንዲህ አይነት ነገር አላገኝም። ግን የምታገኙት ብትጠቀሙት ለፀጉራችሁ ውሃውን አፍልቶ አቀዝቅዞ ፀጉርን መጠቀም በሱ መታጠብ ትንሽ ሰዓት ከተለቃለቅም በኋላ እና እንደዚህ ብትጠቀሙ ይጠቅማችኋል ብዬ ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት የዘይቱን ቅጠል ሻይ
ለጤና እና ለውበት ምን ያህል ጠቀሜታ እንዳለው እና ለጤናችን ምን ያህል እንደሚጠቅመን ነው። እንግዲህ ዘይቱን ኢትዮጵያም አለ፣ ግን እኛ ቅጠሉን ላናገኝ እንችላለን። ፍሬው ራሱን የሚበላውን በግዢ ልናገኘው እንችላለን። ግን ቅጠሉን የምታገኙት ሰዎች ተጠቀሙ። አድርቁና ደቁሳችሁም አስቀምጡት እና ተጠቀሙት። ለጓደኞቻችሁም ስጡ ማለት ነው። ገጠር አካባቢ ያላችሁ ውድና የተከበራችሁ ቤተሰቦቼ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ። አመሰግናለሁ። እወዳችኋለሁ። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባሮቹ ላይክ ማድረግ እንዳትረሱ። ቸር ሰንብቱ።